እንዴት ታዲያ ነገ ባሏ ሊሆን የተነሳውን ሰው ትመኛለሽ? እኔ ፈልጌው አይደለም እባክሽን ተረጂኝ ብትላትም በፍጹም ልረዳሽ አልፈልግም። እንዴት እንደዚህ የወረደ ስራ ትሰሪያለሽ? ብላ እንግዲህ በጣም ተቆጣቻት። ዛሬ ዴቭ በጣም ነው ያጠራጠረኝ። ለምን እናትየዋ እንግዲህ ለዴቭ ምርቃት ስትመርቀው በፍቅር ያኑራችሁ፣ ወርቅ ልበሱ፣ ወርቅ ያልብሳችሁ ስትለው አሜን አላለም። በቃ እኔ ልሂድ አለ። አልተዋጠልኝም። ለምንድን ነው እንደዛ ሊል የቻለው? ምን አስቦ ነው? ጎሽ ይሄ ነገር ምንም አላማረኝም። በቃ ወይ ለዶክተር ልቀቅለትና ዶክተር ያግባት፣ ካልሆነ እንግዲህ ምን ይደረጋል? የምሬን እኮ ነው። ከዶክተር ጋር ትኑር። ስለዚህ ምንም ማድረግ እንደሌለባቸው ነው ዛሬ የተረዳሁት ማለት ነው። ግን እንትና ምን እያሰበ እንደሆነ ራሱ በጣም ግራ እያጋባኝ ነው አሁን ላይ ማለት ነው። ዴቭ ማለት ነው። ልጅቷ እድሜዋን እየጨረሰው ይመስለኛል። ብቻ ዞሮ እንግዲህ ካልሆነ ለአደይ ለዚህ ልማን ነው ለዶክተር ልቀቅለትና ዶክተር እንግዲህ አጠገቧ ቆሞ አደይ እንዴት እንደማፈቅርሽ እኮ ለትንሽ እንኳን ብታውቂልኝ ኖሮ እያለ እንግዲህ በሀሳብ ስምጥ ብሎ እሱ በሀሳብ እየተብሰለሰለ እያለ አሹ እንግዲህ ጓደኛውን እያባረረ ወደ እሱ መጣ ማለት ነው። እናም ልጁ እንግዲህ በአደይ ፍቅር መሞቱ ነው እውነት ለመናገር ወይ ተናግሮ አልወጣለት ወይ በቃ ግራ ተጋብቷል በቃ በአጠቃላዩ። ስለዚህ እውነትን ተናግሮ የመሸበት ማደር አይደለም የሚባለው። በቃ ውስጡ ያለውን ተናግሮ ከዛ በኋላ የሚሆነው ይሆናል። አደይ እኮ እኔ ወድሽ ነበረ፣ አንቺ ግን የሌላ ሰው ነሽ። ግን ውስጤ ተቀምጦ ከሚያመኝ ልናገርና ልገላገል ብሎ ቢነግራት ለትንሽ ብትፍጨረጨረም ግን በቃ ምንም ማድረግ አይቻልም። ይሄ ፍቅር ነው፣ ፈልጎት የሚሆን ነገር አይደለም። ስለዚህ እውነታውን መናገርና ለሱም ይቀለዋል። እንግዲህ ይሄንን ነገር ከተናገርኩ ጥላኝ ትሄዳለች ወይ ደግሞ ትጠላኛለች ነው እያለ ያለው ማለት ነው። እና ስለዚህ እንዴት ነው የማደርገው? እንዴትስ ነው የምቀጥለው? እኔ አደይን ሳላያት እኮ ውዬ ማደር አልችልም። እንዴት ላደርግ እሺ እያለ በጣም ግራ ተጋብቷል ማለት ነው። ስለዚህ ያለው አማራጭ ምንድን ነው? ዴቭ ማነው ዶክተር በቃ እውነታውን መናገር። እውነታውን ከተናገረ በኋላ በቃ ልትረዳውም ትችላለች ማለት አብራው ትሆናለች ማለት ሳይሆን በቃ ልትረዳውና ራሱን ማበረታታት እንዳለበት በቃ በራሱ ራሱን ጠብቆ እንዲሆን እንደዛ ብቻ መናገር አለበት ብዬ አስባለሁ። ውስጡ ከሚታመም ግን ታዲያ እሱ ሩታን ባይገፋትና ሩታን ባይፈቅራት ደስ ይለኛል። ለምን ሩታ በሱ ፍቅር ብዙ ሆናለች። እውነት ለመናገር በጣም ነው የምትወደው። ግን ደግሞ ያው እንግዲህ ሄዳለች የለችም ማለት ነው። እሷ ወደ አባቷ ጋር አባቷ ታምኖ ምናምን ብለው እንግዲህ ሄደዋል የለችም። ስለዚህ ከዚህ በኋላ እንግዲህ ደግሞ ምን እንደሚሆን የምናውቀው ጉዳይ የለም ማለት ነው። ሲቀጥል ደግሞ አደይም በቃ እኛ እኮ አሁን ልንጋባ ነው የሚለው ነገር ላይ ብቻ ትኩረት አድርጋለች። ገብቷቸዋል አይደለ? በቃ ልንጋባ ነው፣ እኔና ዴቭ አሁን ደስተኛ ሆነን ልንኖር ነው እያለች ነው። እሱ ግን የኔ ቆንጆ ለሰርጋችን እንደዚህ ሆኖ ውሳኔ ካልተወሰነ አይደለም ሰርግ ምንም ማድረግ እንደማይችል ነው። ሌላኛው ደግሞ እንግዲህ ኩኩሻና ዳይመንድ እንግዲህ ሌላ ታሪክ ውስጥ ገብተው ነበረ። በእንትና ቅምጥል መጣችና እንግዲህ ወሽመጣቸውን ቆረጠቻቸው ማለት ነው። እና ያው በሷ ፍቅር ላብድ ነው ብቻዬን እያወራው ነው እያለ ነበረ ዳይመንድ። ወይዘሪት ፍቅር ደግሞ የምን ደብዳቤ እንደላከች የማውቀው ጉዳይ የለም። ኤላ ቀድሞ ለሊጋ መድረስ የለበትም። ያንን ደብዳቤ እኔ እንደ ጻፍኩ ካወቀ ይገለኛል እያለች ነው። መቼም እሷ ተንኮል አያቅታትም እና እንግዲህ ምን እንዳሰበች አላቅም። ታዲያ ማዘሯን አገኘቻትና ማዘሯ እባክሽ የለሊን ቤት አሳይ፣ ለመሆኑ ለምን ፈለግሽው የኔ ልጅ አለቻትና አረፍ
ፍቅር ተንኮለኛ መሆኗን ታውቃለች ማለት ነው። ስለዚህ መቼም አላሳያትም ነው። እና እባክሽ ማዘሯ ፈልጊያት ነው በአስቸኳይ። ማ አንቺ ነሽ ከሌሊ ጋር ጉዳይ የሚኖርሽ? የሆነ ያሰብሽው ተንኮል አለ እንጂ አላት ኪንጎ። እስቲ አንተ ደግሞ ማጠራክ ላይ ነው የሚያዘሯ? ምንም ሳትይ እንሂድ ከዚህ ጋር ብሎ ማዘሯን ይዞ ሄደ ማለት ነው። እንግዲህ ለሊዬን ቤት ለሊና ኤላም እስካሁን አልተገናኙም። ኤላዬም እንግዲህ ተስፋ እየቆረጠ ነው ማለት ነው። እኔ እሷ የማትወደኝ ከሆነ እዚህ ምን እሰራለሁኝ? ብሄድ ነው የሚሻለኝ። ወደ መጣሁበት ግን ደግሞ አግኝቻት የውስጤን ተናግሬ ብሄድም ደስ ይለኛል እያለ ነው ማለት ነው። እንግዲህ እኛ የምናውቀው ጉዳይ የለም። ኤላም እሱ ጋም እውነት ሊኖር ይችላል። ያ አሁን የፈለገ ነገር ቢያወራ ለልዬ ልትሰማው ዝግጁ አይደለችም ፈጽሞ ማለት ነው። በፍጹም አትሰማውም። ለምን? ያኔ በሚያስፈልጋት ሰዓት በምትፈልገው ሰዓት ጥሏት ሄዷል። ስለዚህ ከዚህ በኋላ ደግሞ ያው እሱን እንትን ማለት ወደ ህይወቷ ለመመለስ አትችልም እና እንግዲህ ከባድ ነው። ለልዬ እንግዲህ አይዞሽ የኔ ቆንጆ፣ ሁሉም ነገር አንድ ቀን ይስተካከላል ብዬ ተስፋ አደርጋለሁ። እንደዚሁ እንደነበረ የሚቀጥል ነገር የለም። ስለዚህ ለልዬ እንግዲህ ያው ማለት ለልዬ የራሷ የሆነ ህይወት ይዛለች። ግን አሁን እየተሰቃየ ያለው ሄላና ሄላ ብቻ ናቸው። ምክንያቱም እሷን ብሎ መጥቶ እንግዲህ አስባችሁታል። እሷን ብዬ መጥቼ እሷ የሌላ ሰው ሆናለች። ግን ደግሞ ከትዳሯ ልለያት ሳይሆን በቃ የውስጤን ተናግሬ ለመሄድ ፈልጌ ነው ሲልም እንግዲህ በተደጋጋሚ ቢያወራም አንድም ሰው ቆሞ ሊያዳምጠው ፈቃደኛ አይደለም። ምክንያቱም ያኔ በችግሯ ጊዜ ስታለቅስ፣ ስትከፋ፣ ስታዝን፣ ብቻዋን ስትሰቃይ ጥሏት አልነበረ ሄደው። በሱ ብዙ ነገር ሆናለች እውነት ለመናገር። ስለዚህ እኔ በሷም አልፈርድባትም። ለምን እሷ ያው ብዙ ነገር ሆናለች። በተለይ ቤዛ ያደረገቻትን ነገር ያየችውን ሁሉ ኤላዬ ኤላ እያለች ስትጠራ፣ ነገር ግን አሁን ያ ሁሉ አልፎ የራሷ የምትለውን ህይወት እየኖረች ነው ማለት ነው። ስለዚህ እንግዲህ እሱም የራሱን ህይወት መኖር አለበት። ግን ደግሞ እሷን አግኝቼ የማወራት ነገር አለ። አዎ እሷን የማወራት ነገር ስላለ ነው። በቃ ባካችሁን ተረዱኝ፣ አንድም ሰው እንዴት አይረዳኝም እያለ ይገኛል ማለት ነው። ኤላዬ እንግዲህ ዛሬ ያሳቀኝ ነገር የሊዲያ ነገር ነው። ማለቴ ልጁ እንግዲህ አሁን እንትናን ወዷታል። ማነው ሮማንን ወዷታል። ሊዲያን ቀዝቀዝ ብሎባታል። ስደውልልህም ስልክ አጣን። አንድ ሰው ስልክ ደውላችሁለት ስልኩን የማያነሳ ከሆነ ያ ሰው አይፈልግም። ማናገር ስለማይፈልግ ነው፣ አለቀ። ስለዚህ መተው። የምሬን እኮ ነው። ደጋግሞ ስልክ መደወል አይደለም እዛ ሰው ላይ። ልክ እሱ ዝም እንዳለ ትውት ማድረግ። ከዛ በኋላ ወይ ራሱ ይደውላል ወዛው